የጌታ ሰላም ጸጋ ምሕረት ቸርነት ለሁላችን ይሁን እያልኩኝ ስለዚህ ጊዜ እግዚአብሔር አምላካችን እንዲረዳን ደግሞ እንዲደግፈን አቅም እንዲሆነን ብርታት እንዲሆነን ሁላችንም አምላካችንን እያሰብን ዘወትር ቅዳሜ የምናቀርብላችሁን ፕሮግራም ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ በጌታ ፍቅር ጠይቃችኋለሁ። እንግዲህ ደግሜ የጌታ ጸጋ ሰላም ይብዛላችሁ እያልኩኝ ይህንን ሳምንት እንዴት አለፍን የሚለውን ነገር ዓለም በምን ሁኔታ ላይ እንደነበረች፣ ምን እንደተፈጠረ፣ በዓለማችን የተፈጠሩ ነገሮች ደግሞ ከመጽሐፍ ቅዱስ አንጻር ምን ይመስላል የሚለውን ነገር በግልጽ በገሃድ የምናይበት ጊዜ ነው የሚሆነው። እንግዲህ እግዚአብሔር አምላክ በነገር ሁሉ ይረዳናል ብዬ አስባለሁ። እስቲ እናንተ ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሌሎች ደግሞ ወደዚህ ቀጥታ ስርጭት ፕሮግራም እንዲገቡ እየጋበዛችሁ ከኛ ጋር አብራችሁ ቆይታ እንድታደርጉ በእግዚአብሔር ፍቅር እጠይቃችኋለሁ። የእግዚአብሔር ሰላም እንግዲህ ለሁላችን የሚሆን ሳምንታችን ውብ ያማረ እንዲሆን እመኛለሁ። እንግዲህ በዚህ ሳምንት የዓለም ሚዲያዎች ምን ነበር ሲዘግቡ የነበሩት? በዓለም ላይ ያለው ሁኔታ ምን ይመስላል? ምን ተፈጠረ? ዓለምስ ወዴት እያመራች ነው የሚለውን ነገር፣ መንፈሳዊ ይዘቶች ምን ይመስላሉ፣ መንፈሳዊ እንቅስቃሴዎችስ ምን ይመስላሉ የሚለውን አብረን እናያለን። እንግዲህ በዚህ ባሳለፍነው ሳምንት በመካከለኛው ምስራቅ ከዛ እንነሳና ይቅርታ ከመካከለኛው ምስራቅ እንነሳና በዚህ በመካከለኛው ምስራቅ የነበረው ሁኔታ እጅግ አስቸጋሪ እንደሆነ ቀጥሏል። አሁን ላይ ደግሞ ያለው ሁኔታ እንደምንመለከተው በእርግጥ በእስራኤልና በሊባኖስ መካከል ያለው ጦርነት በአካባቢ ከተማ ያለው ጦርነት እንደቀጠለ ነው። የአየር ድብደባ ቢቆምም በእግረኛ ሰራዊትና በሜካናይዝድ ደቡብ ሊባኖስን እስራኤል ትልልቅ መንደሮችን እየወረረች እንደሆነ የሊባኖሱ ጠቅላይ ሚኒስትር ለመናገር ሞክረዋል። ይሄ ደግሞ በዓለም ትኩሳት ላይ ሌላ ትኩሳት እየጨመረ መምጣቱን የሚያመለክት ነው። ዓለም አቀፉ ማህበረሰብ በተለይ እስራኤል በጋዛና በዌስት ባንክ የምታደርገውን ግንባታና ዘመቻ እንድታቆም ጥያቄ እያቀረበ ይገኛል። እንግዲህ በዚህ ሁኔታ እስራኤል ምንም አይነት ወደኋላ የምትልበት ምክንያት እንደሌለ እየተናገረች ነው ያለችው። ምክንያቷ ደግሞ ስንመለከት እንደምታስታውሱት በተለያየ ጊዜ በተባበሩት መንግስታት ድርጅት ስብሰባ ላይ የእስራኤል ጠቅላይ ሚኒስትር ኔታንያሁ የተለያዩ ካርታዎችን ይዘው ለዓለም ሲያሳዩ እንመለከት ነበረ። ይሄ ማለት እንግዲህ ምንድን ነው? እስራኤል ግዛቷ ይሄ ብቻ አይደለም፣ መጽሐፍ ቅዱስ እግዚአብሔር ወደ ሰጣት ግዛት መመለስ አለባት የሚል ሰፊ አጀንዳ እንዳላቸው እናውቃለን። ይህ ሰፊ አጀንዳ እንደ ቀላል የሚታዩ ጉዳዮች ሳይሆኑ በጋዛን ጨምሮ እንደዚሁም ደግሞ የሲና በረሃን ጨምሮ ከደቡብ ሊባኖስ፣ ከደቡብ ሶሪያ፣ ከጆርዳን የተወሰኑ ግዛቶችን የመጠቅለል የረጅም ጊዜ እቅድ እንዳለ ይታወቃል። ምናልባት የጊዜ አላቸው ወይ የላቸውም የሚለውን ነገር እርሱ በሂደት የሚታይ ጉዳይ ቢሆንም ነገር ግን ይህንን የመስፋፋት ፕሮግራማቸውን እያስፋፉ እንደሚገኙና በቀጠናውም ደግሞ እስራኤል ልዕለ ኃያል ሀገር ሆና መውጣትን አጥብቃ አጠንክራ እየሄደች ያለችበት ሁኔታ ነው ያለው እና ይሄ ሁኔታ ለመቅደሱ ከግንባታ ከሚደረገው ዝግጅትና ወደፊት እነሱ ስጋት አለብን ብለው ከሚሏቸው ከዙሪያው ሀገሮች ስጋታቸውን ለማራቅ የሚያስችላቸውን መንገድ እየተከተሉ እንደሆነ በዚህ ሳምንትም አንዳንድ እርምጃዎችና ውሳኔዎችን በጠቅላይ ሚኒስትሩ ሲወሰኑና ሲታዩ ሰምተናል። ማቆም አይፈልጉም በደቡብ ሊባኖስ ያለውን። እነሱ የሚሉት እንግዲህ ሂዝቦላን እስከምናጠፋ እስከ መጨረሻው ሰዓት ድረስ ይህንን እርምጃ እንቀጥላለን የሚል ነገር ነው ያላቸው።
ነገር ግን ደግሞ ከእርምጃው ባሻገር መጽሐፍ ቅዱሳዊ እይታውን ስትመለከቱ እስራኤል ልዕለ ኃያል ሀገር ሆና በመውጣት መቅደሱን መገንባት እንዳለባት የሚያመለክቱ ብዙ የመጽሐፍ ቅዱስ ክፍሎች እንዳሉ እንመለከታለን። እንግዲህ ሌላው ከዚሁ ከመካከለኛ ምስራቅ ሳንወጣ የሆርሙዝ ሰርጥና የኢራንና የአሜሪካ ድርድር እንዲሁም ደግሞ በቀጠናው ያሉ አረብ ሀገሮች አሁን ላይ እየወሰዱት ያለው አደገኛ እርምጃዎች ምን ይመስላሉ የሚለውን ማየት እንሞክራለን። እንግዲህ በኢራንና በአሜሪካ መካከል በፓኪስታን እስላማባድ ሊደረጉ የነበሩ ስብሰባዎች ወይም ደግሞ ድርድሮች መቋረጣቸው ይታወቃል። የድርድሩ የመቋረጥ ዋናው ምክንያት ደግሞ የኒኩለሩ ጉዳይ እንደሆነ ተመልክቷል። አሜሪካ ባቀረበችው እንግዲህ የድርድር ስምምነት የተብላላውን ወደ 450-60 ገደማ የሚሆነውን ዩራኒየም ለአሜሪካ ለኛ ታስረክብ የሚል አንስተዋል። እንደዚሁ ደግሞ ኢራኖች ከዚህ የድርድር ውስጥ ኒኩለሩ መካተት የለበትም፣ ኒኩለሩ በዓለም አቀፍ ደረጃ የምናደርገው ድርድር ነው፣ በአቶሚክ ኢነርጂ ኤጀንሲ አማካኝነት የሚደረግ ድርድር ነው የሚል ነገር አቅርበው ነበረ። በዚህ ምክንያት ድርድሩ አልተሳካም። ሌላው ሩሲያ ይህ የተብላላ ዩራኒየም በእኔ ዘንድ መቀመጥ አለበት። እኔ ከዚህ በፊትም እንግዲህ በ2015 በፈረንጆች ይመስለኛል ከኦባማ ጋር በነበረው ድርድር የተብላሉ የተወሰኑ ዩራኒየሞች ወደ ሩሲያ ውስጥ ተወስደው እንዲቀመጡና ኢራንም ከ3% በላይ ማብላላት እንደማትችል በዚህ ስምምነት ለተወሰነ ጊዜ ተቆይቶ ነበረ። ነገር ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጡ ጊዜ በ2017 ይመስለኛል የመጀመሪያ ምርጫቸው ሰዓት ላይ ማለት ነው፣ ይህንን ሰነድ በመቅደድ ከኢራን ጋር የሚደረግ ምንም አይነት በኒኩለር ደረጃ የሚደረግ ድርድር የለም፣ ኒኩለሯን ትፈታለች፣ ማምረቻዎቿንም ወይም ማቀነባበሪያዎቿን ወይም ማብላያውን ትነቃቅላለች የሚል ነገር ነበር የነበረው። ነገር ግን ያን ጊዜ ሩሲያ በኦባማ ዘመን ባቀረበችው ሀሳብ እሷ ጋር ተቀምጦ ድርድሩ በሰላም ተጠናቆ እንደነበረ ይታወቃል። አሁንም ሩሲያ የተብላላውን 460 ኪሎ ግራም የሚሆነውን ዩራኒየም እኔ ጋር በአደራ ይቀመጥ እና የተወሰነ የተገደበ ጊዜ ማለት ነው ኢራን 5 ዓመት ብቻ ነው ሳላብላላ የምቆየው የሚለው ነው። ሁለተኛው ደግሞ አሜሪካ እያቀረበች ያለችው 20 ዓመት መሆን አለበት የሚለውን ጉዳይ እየተነጋገሩበት እንደሆነ ለመመልከት ችለናል። በቅርቡም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ወደ ሩሲያ አምርተው ከፍተኛ የሆነ የዲፕሎማሲ ንግግሮችን፣ ውይይቶችን አድርገዋል። ይሁን እንጂ በዚህ ጉዳይ ላይ አሜሪካ ለደቂቃዎችን ቢሆን ተስማምታ ነበረ። ነገር ግን ከደቂቃዎች በኋላ ይህን ስምምነት እንደማትቀበልና ኢራን ሙሉ ለሙሉ ዩራኒየሙን ለእኔ ማስረከብ አለባት የሚለውን ነገር አጥብቃ እያራመደች ነው ያለው። ሌላው የሆርሙዝ ሰርጥ መዘጋት ነው። እንግዲህ የሆርሙዝ ሰርጥ በድርብ ነው የተዘጋው። በዚህ መዘጋት ምክንያት የአረብ ሀገሮች ቁጣቸውን አንስተዋል። በተለይ ኳታር፣ የተባበሩት አረብ ኤሜሬት እና ባህሬን፣ ኦማን፣ ሳውዲ የመሳሰሉት አሜሪካ ከበባውን እንድታቆም የዘጋችውን እንድትከፍት እየጠየቁ ነው ያሉት። ኢራን አሜሪካ የምትከፍት ከሆነ እኔም እከፍታለሁ የሚል ምላሽ ሰጥታለች ማለት ነው። በዚህ ምላሽ መሰረት እንግዲህ አሜሪካ እስካሁን ድረስ የከፈተችው ነገር የለም። ነገር ግን የአረብ ሀገሮች የኢራንን ሀሳብ መደገፋቸውና ከኢራን ጎን ሆነዋል ባይባልም፣ ነገር ግን ይህንን ሀሳብ ለሆርሙዝ ሰርጥ መከፈት ጠንካራ አቋም መውሰዳቸው ምናልባትም አሜሪካ በመካከለኛው ምስራቅ ያሉትን የገልፍ ሀገሮች ወዳጆቿ ናቸው፣ ወዳጅነቱን እያጣች ነው የሚል ነገር እየተሰማ ነው። ምክንያቱም የእነዚህ ሀገሮች ኢኮኖሚያቸው በጣም እየተዳከመ ነው ያለው። አብዛኛው ኢኮኖሚያቸው በቱሪዝም እና በነዳጅ ሽያጭ የሚገኝ ኢኮኖሚ ነው። ይሄ በቱሪዝም እና በነዳጅ ሽያጭ የሚገኘው ኢኮኖሚ ደግሞ
በዚህ ሁኔታ ከቀጠለ እነዚህ አረብ ሀገሮች ምናልባትም ወደ ማይቋቋሙት የኢኮኖሚ ቀውስ ውስጥ ሊገቡ ይችላሉ የሚል ስጋት አሳድሮ ነው በዚህ ሳምንት የነበረው። እንግዲህ ይህንን ከተመለከትን ዘንዳ ሌላው የተባበሩት አረብ ኤሜሬት ከኦፔክ የነዳጅ ሽያጭ ሀገር መውጣቷ ሌላው አስገራሚ ነበር። በዚህ ሳምንት ራሷን ኦፊሻሊ አግልላለች፣ ከዛ ወጥታለች። ነዳጅ በራሷ ዋጋ ወስና በራሷ ለመሸጥ መወሰኗን የሚያመለክት ዘገባዎች በዚህ ሳምንት ወጥቷል። እንግዲህ በዚህ ሳምንት የወጣው ሌላው ዘገባ ደግሞ የሚያመለክተው የተባበሩት አረብ ኤሜሬት፣ ኳታር እና ሳውዲ አረቢያ ነዳጅ ከዚህ በፊት በዶላር ብቻ ይሸጥ የነበረውን በቻይና ገንዘብ የን ለመሸጥ መወሰኗቸው የፔትሮ ዶላር ዘመን አከተመ የሚያስብል እርምጃ ወስደው እንደነበረ ለማወቅ ችለናል። እንግዲህ ይህ ፔትሮ ዶላር ዘመን የሚባለው በጽሁፍ ያልተጻፈ ነገር ግን በ1970ዎቹ ገደማ ወይም ደግሞ ከዛ ቀደም ብሎም ሊሆን ይችላል በዶላር ብቻ ሽያጭ ለውጥ እንዲደረግና ይሄውም በማዕከላዊ የአሜሪካ ባንክ የሸጡትን ዶላር ያስቀምጡ እንደነበረ ይታወቃል። ነገር ግን አሁን የዓለም የኢኮኖሚ ስርዓት ከምዕራቡ ወደ ምስራቁ ሽፍት እያደረገ መምጣቱን የሚያመለክቱ ነገሮች ሆነዋል። እንግዲህ ከምስራቁ ስንመለከት ቻይና በጣም በኢኮኖሚ እየተስፈነጠረች ያለች እና በጣም በተለይ በኤሌክትሮኒክስ እቃዎች፣ በመኪናዎች፣ በሸቀጣሸቀጦች ምርቷ እጅግ የዓለምን ገበያ እየተቆጣጠረች ከመምጣቱ የተነሳ ለእነዚህ አረብ ሀገሮች በዩዋን ሲሸጥ በቻይና ገንዘብ ሽጠው ከቻይና ደግሞ ሸቀጦችን የሚያስፈልጉትን ተሽከርካሪዎች እና ኤሌክትሮኒክስ እቃዎች ሌሎችንም ግብዓቶችን ለማስገባት ይረዳቸዋል የሚል ነገር እየተነሳ ነው ያለው። እነሱም በዚህ ግብይት እና ሌላው አማራጭ ግብይት ደግሞ ዲጂታል ለማድረግ እየወሰኑ መምጣታቸው የዶላር ዘመን ምናልባትም ሩቅ ሳይሄድ ሊያከትም ይችላል የሚሉ አሉ። ሌሎች ደግሞ ዶላር ጠንካራ ነው፣ አሜሪካ የገነባችው ነገር ጠንካራ ነው፣ ነገር ግን በዚህ አጭር ጊዜ ይሄ ነገር እንደዚህ ሊሆን አይችልም የሚሉ ነገሮችም እየተነሱ ነው ያሉት። እንግዲህ ከዚህ ጋር ተያይዞ ያው እንደምታውቁት ብሪክስ የተባለው ስብስብ ቀደም ብሎ በእርስ በራስ የሚደረጉ ግብይቶችን በየሀገሩ ከረንሲ እንዲደረግ ወይም ደግሞ በዲጂታል እንዲደረግ መወሰኑ ይታወቃል። እንግዲህ ምስራቁ ዓለም አሁን ላይ እየወሰደ ያለው በጣም ከፍተኛ የሆነ እርምጃ ምናልባትም የዓለምን ኢኮኖሚ ወደ አለመረጋጋት ይወስደዋል ተብሎ እየታሰበ ነው ያለው። ምክንያቱም አሜሪካም የዶላር አቅም እንዲዳከም አትፈልግም። እንደውም ዶናልድ ትራምፕ ወደ ስልጣን በመጡበት ጊዜ ብሪክስ የሚባለው ድርጅትን እንደሚያፈራርሱት ተናግረው ነበረ። ይህ ብቻ አይደለም፣ የጋራ መገበያያ ገንዘብም ማሳተም እንደማይችሉ እና ይህንን የሚያደርጉ ከሆነ ጠንካራ እርምጃ እንወስዳለን የሚል ጉዳይ አንስተው እንደነበረ የሚታወቅ ነው። ይሁን እንጂ ይሄ ጉዳይ እያደር እየተጠናከረ መምጣቱና በተለይም ደግሞ አሜሪካ በዚህ ጦርነት ውስጥ መግባቷን ብዙዎችን ኮንሸስ ያነቃ ይመስላል። በተለይም ደግሞ የቅርብ ወዳጆች የሆኑትን የገልፍ ሀገሮችን ያነሳሳ ይመስላል። እንግዲህ በዚህ ባሳለፍነው ሳምንት ወደ አውሮፓ ደግሞ መለስ ስንል በአሜሪካ እና በአውሮፓ መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ በመምጣቱ የእንግሊዙ ንጉሥ ቻርለስ በአሜሪካ ተገኝተው በአሜሪካ እና በአውሮፓ መካከል ያለውን ልዩነት ለማጥበብ የሚያስችል የዲፕሎማሲያዊ ጉዞ አድርገው ነበረ። በፓርላማውም ተገኝተው ንግግር አድርገዋል። በዚህ ንግግራቸው ትኩረት ከሰጡት የእንግሊዝ እና የአሜሪካ መከላከያ ኃይሎች በጋራ መጣመርና መጠናከር አለባቸው፣ ከኔቶም ጋር ያለው ትስስር በውይይትና በመግባባት መፈታት አለበት የሚል ነገር አንስተዋል። ይሁን እንጂ ከእሳቸው ጉብኝት በኋላ አሜሪካ በጀርመኑ ቻንስለር
መርሃ ሜርስ በቅርብ በአሜሪካ ላይ ባሰሙት ትችት ምክንያት አሜሪካ በጀርመን ያላትን ወደ 50 ሺህ የሚቆጠሩ ወታደሮች ወይም ደግሞ ከድጋፍ ሰጪ ጋር ማለት ነው አላት። ከነዛ ውስጥ ለመቀነስና ቀስ በቀስም እዛ ያለውን የጦር ቤዟን ለማንሳት እየወሰነች ትገኛለች። እንግዲህ ከዚህ በፊት በዶናልድ ትራምፕ ሲናገሩ እኛ አውሮፓን በነፃ የምንጠብቅበት ምንም ምክንያት የለም፣ ወጪ መጋራት አለባቸው ሲሉ ለረጅም ጊዜ ይደመጡ ነበረ። ይሄ ይደመጡ የነበሩት አሁን ከአውሮፓ ጋር ባለው ሰጣ ገባና በተለይም ደግሞ ስፔንን ከኔቶ ለማስወጣት እያደረጉ ያሉትን የዲፕሎማሲ ዘመቻ ጀርመንና እንግሊዝ የመሳሰሉ ፈረንሳይ የመሳሰሉ ሀገሮች አለመቀበላቸውና በዚህ ጉዳይ ላይ ጠንካራ የሆነ ምላሽ መስጠት መጀመራቸው ምናልባትም ከኔቶ ጋር ያላቸው የአሜሪካ ግንኙነት ሳያሳስባቸው እንዳልቀረ ለመመልከት ችለናል። እንግዲህ ይሄ ሁሉ ትርምስ የክርስቶስ ኢየሱስ ምጽአትን ከዛ ቀደም ብሎ ደግሞ የመቅደሱ መሰራትና የአውሬው ምጽአት መቃረብን የሚያመለክት ጉዳይ እንደሆነ ልናውቅ ያስፈልጋል። ምክንያቱም ስለ አውሮፓ በዳንኤል ምዕራፍ 6 ጀምሮ ሄዳችሁ ስትመለከቱ በዝርዝር የተነገሩ መረጃዎች አሉ፣ ወይም መጽሐፍ ቅዱሳዊ እውነታዎች አሉ። እነዚህ እውነታዎች አሁን በመሬት ላይ እግር አውጥተው እየተራመዱ እንደሆነ ለመመልከት ችለናል። እንግዲህ ከዚህ በፊት ታስታውሱ ከሆነ ወደ 7 የሚጠጉ የአውሮፓ ሀገሮች ከኔቶ የተለየ ሌላ ወታደራዊ ጥምረት ለመፍጠር ሰፊ እንቅስቃሴ ጀምረው እንደነበረ ይታወቃል። ያ እንቅስቃሴ አሁንም የቆመ እንቅስቃሴ ሳይሆን እያበሰሉት ያሉት እንቅስቃሴ ነው። እነዚህ ነገሮች የሚያመለክቱት ከአውሮፓና የአሜሪካ መለያየት የምዕራቡ ዓለም ወደ መፈራረስ የሚለው እንኳን ቃል ባይገልጸውም ወደ መለያየትና ስብስቡ ምናልባትም ኔቶ የሚባለው ድርጅት ወደ ማክተሚያው ሊመጣ ይችላል የሚለውን የብዙ ተንታኞችን ቀልብ የሳበ ጉዳይ ሆኗል። እንግዲህ ሳምንታችንን ስንመለከተው እነዚህን የመሳሰሉ ታላላቅ ክስተቶች በዓለማችን ላይ ተከናውነዋል። እነዚህ ክስተቶች አሁን ያለውን የዓለም ላይ ያለውን የኢኮኖሚ ውጥረት እንበለው ወይም ደግሞ የኑሮ ውድነት መጋሸፍ የመሳሰሉና የስነ ልቦና ቀውስን በምድራችን ላይ እየጨመረ መምጣቱን የሚያመለክቱ ነገሮች ናቸው። እነዚህ ደግሞ ለአውሬው መምጣት መንደርደሪያ መንገድ የሚፈጥሩና ቤተ ክርስቲያን እንድትዘጋጅ የሚያስጠነቅቃት መልእክት እንደሆነ ለማወቅ እንችላለን። ምክንያቱም ቤተ ክርስቲያን መዘጋጀት አለባት፣ መጠንቀቅ አለባት፣ የተሰጣትን የቤት ስራ መስራት አለባት። ምክንያቱም ደግሞ ምንድነው ሰዓቱ አልቋል። ዓለም እየተረባረበ ያለው በዚህ ነው። በሌላው በቴክኖሎጂ ውስጥ በኤአይ ጆሮን ጭው የሚያደርጉ ነገሮች ከጊዜ ወደ ጊዜ እየተሰሙ ነው ያሉት እና እነዚህ መልእክቶች ለእኔና ለእናንተ ለቤተ ክርስቲያን ነው። ምክንያቱም መጽሐፍ ቅዱሳችን ከዛሬ 2000 ዓመት ገደማ ከተጻፈበት ጊዜ ጀምሮ በእጃችን ከገባበት ጊዜ ጀምሮ እነዚህ ሁሉ አስቀድሞ በትንታኔ አስቀምጦታል፣ በግልጽ አስቀምጦታል። ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ በትምህርቶቹ በስብከቶቹ ስለ መጨረሻው ዘመን በተናገራቸው ማቴዎስ 24:25 ላይ በግልጽ አስቀምጧልና እነዚህን ነገሮች ልብ ብሎ ማየት ያስፈልጋል ማለት ነው። እንግዲህ ወንድማችን ይልቃል ዳይሬክተራችን ከበስተጀርባችን አለ። እሱ የመረጠልንን አንድ ዝማሬ ደግሞ ሰምተን እንመለሳለን። ወደዛው ላምራችሁ።
የተሰጠን ተስፋ ሊሞላ ትንቢቱ ሊታመን በቃሉ ጥቂት አይዘገይም። ፍጥረታት ቢጠፉ ቃሉ ግን አያልፍም። በደስታ ሃሌሉያ በእልልታ አሜን ጌታ መገለጡን እንጠብቃለን። በደስታ ሃሌሉያ በእልልታ አሜን ጌታ መገለጡን እንጠብቃለን። ስትጨልም ጨረቃዋ ማምረው ከዋክብት ሲጠፉ ሊመጣ መከራ የምድር ኃያላት ሁሉ ሲናወጡ ጭንቀትም ሲበዛ ድንጋጤ ምቱ በደስታ ሃሌሉያ በእልልታ አሜን ጌታ መገለጡን እንጠብቃለን። በደስታ ሃሌሉያ በእልልታ አሜን ጌታ መገለጡን እንጠብቃለን እንጠብቃለን። የምድር ወገኖች ሁሉ ዋይ ዋይ ሲሉ ኢየሱስን ከላይ ከሰማይ ያያሉ። ጌታችን ሲገለጥ በክብር በግርማው እኛን ይሸበርም የመጣው ለእኛ ነው። በደስታ ሃሌሉያ በእልልታ አሜን ጌታ መገለጡን እንጠብቃለን። በደስታ ሃሌሉያ በእልልታ አሜን ጌታ መገለጡን እንጠብቃለን እንጠብቃለን። ሊወስደን ከቦታው ካበጀልን ስፍራ ከአባቱ ዙፋን ስር በጽዮን ተራራ ከምድር መከራ ሊሰጠን በዕረፍት መሄዳችን አይቀር ቢመስል ሞኝነት በእምነት ሃሌሉያ በተስፋ አሜን መሲሁ ሲገለጥ እንነጠቃለን። በእምነት ሃሌሉያ በተስፋ አሜን መሲሁ ሲገለጥ እንነጠቃለን እንነጠቃለን። ጌታ ይባርከው ወንድማችን ይልቃል። እንግዲህ መልካም ዝማሬ ሰምተን ተመልሰናል። እንግዲህ ዛሬ አንድ በጣም ያስገረመኝን ነገር ይዤ መጥቻለሁ። ከዚህ በፊት በመጨረሻው ዘመን እንግዲህ የሐሰተኛ አስተማሪዎች ወይም የስህተት አስተማሪዎች መጽሐፍ ቅዱስ እንደሚናገረው ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች እንደሚከሰቱ ይታወቃል። ይህንን እንግዲህ ስንል በምክንያት ነው፣ ያለ ምክንያት አይደለም። ሰሞኑን እንግዲህ በሶሻል ሚዲያ ላይ አንድ የሚዘዋወር ነገር በግልጽ ለመመልከት ሞክረናል። ይሄ የሚዘዋወረው ነገር ምንድን ነው ብለን ስንመለከት ደግሞ በጣም የሚገርምና የሚያስገርም ነው። እኔም ደውዬ ለማነጋገር ሞክሬ ነበረ። ነገር ግን እስካሁን ማለት ያው የተወሰነ መነጋገር ችለናል፣ ግን ምላሹ ለእኔ አላረካኝም። ምክንያቱም መጽሐፍ ቅዱስ የሚለው ከምንም በላይ እውነት ስለሆነና መኖርም ደግሞ በዚህ ምድር ላይ ያለብን ለእውነት ስለሆነ ነው እና ይሄው ምንድን ነው የአስተምህሮት መዛባት ብቻ ሳይሆን የክርስቲያኑን ለመጨረሻ ዘመን የሚያደርገውን ዝግጅትና ቤተ ክርስቲያን የምታደርገውን የስነ ልቦና ሰለባም ጭምር የታከለበት የሚመስል ነግና እንደውም ተስፋ የሚያስቆርጡ የሚመስሉ ትምህርቶች ናቸው ያሉት። ይኸውም አንደኛው ንጥቀት የለም የሚል ነው። ንጥቀት የለም የሚለው ትምህርት ከምን መሰረት አድርጎ እንደተነሳ ባይገባኝም፣ ነገር ግን እዚሁ ምድር እንለወጣለን እንጂ ንጥቀት የሚባል ነገር የለም። መጽሐፍ ቅዱስ ላይ ንጥቀት ወይም ራፕቸር የሚለው በእንግሊዝኛ ስለሌለ
ንጥቀት የሚባለው የለም የሚለው ነው። እንግዲህ ራፕቸር የሚለው በእንግሊዝኛ የለም ማለት ንጥቀት የለም ማለት አይደለም። ምክንያቱም እዛ ጋር የተጠቀመበት ቋንቋ ሌላ ሊሆን ይችላል፣ እኛ ጋር ደግሞ የተጠቀመበት ቋንቋ ሌላ ሊሆን ይችላል። ነገር ግን ማስረጃችን አንድ ጥቅስ ብቻ አይደለም። አንድ ጥቅስ ብቻ ሳይሆን በጣም ብዙ ጥቅሶችን በማስረጃነት ማቅረብ እንችላለን። ምናልባት ይሄ ሰዓት ይሄ ጊዜ ስለማይበቃን እንጂ ቢበቃን በጣም ሰፊ የሆነ ነገር ማዘጋጀት የምንችል ነው። የእኛ ተስፋ ምድራዊ አይደለም፣ ምድራዊም ሊሆን ደግሞ አይችልም። እግዚአብሔር የሰጠን ተስፋ የዘላለም ተስፋ ነው። ተስፋችን ደግሞ ሰማያዊ ነው። ስለዚህ እዚህ እንለወጣለን የሚለው ወርድ በራሱ ከሌሎች አስተምህሮቶች ወይም አንዳንድ እምነቶች ከሚያስተምሩት አስተምህሮቶች ጋር የተወራረሰና የተቆራኘ ይመስላል። ምክንያቱም ለዘመናት የተማርነው ያደግንበት መጽሐፍ ቅዱስ የሚነግረን እውነት ብዙ ስኮላሮችም የሚስማሙበት ንጥቀት እንዳለና በክብር በደመና ክርስቶስ ኢየሱስን ለመቀበል እንደምንነጠቅ መጽሐፍ ቅዱስ ከመቅስፈት ዓይን ተለውጠን እንደምንነጠቅ መጽሐፍ ቅዱስ በግልጽ ያስቀምጠልናል። ይሄ ብቻ አይደለም። ጌታ ኢየሱስ ክርስቶስ በሌላም ስፍራ የተናገራቸው ነገሮች አሉ። እነዚህን ነገሮች እስቲ ለማየት እንሞክራለን። መነሻ ያደረግኩት እንግዲህ አንደኛ ተሰሎንቄ ምዕራፍ 4 ላይ ቁጥር 13 ጀምሮ እስከ 17 ያለውን ክፍል መነሻ አድርጌ ለማየት ሞክራለሁ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተ እንደተነሳ ካመንን እንዲሁ ደግሞ በኢየሱስ ያንቀላፉ እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነው፣ እኛ ሕያዋን ሆነን ጌታን እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዛት በመላእክት አለቃ ድምፅ በእግዚአብሔር መላእክት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁ ሁልጊዜ ከጌታ ጋር እንሆናለን ነው የሚለው። እንግዲህ የሚለው ምንድን ነው? በደመና ምን እንሆናለን? እንነጠቃለን። እንደዚሁ ሁልጊዜ ደግሞ ከማን ጋር ይላል? ከጌታ ጋር ምን እንሆናለን? እንሆናለን ብሎ ይናገራል። ሁልጊዜ አንድ ቀን አይደለም፣ ለዘላለም። ምክንያቱም የእኛ ተስፋ ዘላለም ስለሆነ፣ የእኛ ተስፋ ምድራዊ ስላልሆነ ምንድን ነው የሚለው? ተስፋ እንደሌላችሁ አትሁኑ። የእኛ ተስፋ ምንድን ነው? በምድር ላይ ቢላ ቤት ሰርቶ መኖር፣ በምድር ላይ የተሻለ ህይወት መኖር ነው የእኛ ተስፋ አይደለም። ክርስቶስን ያመንነው ለዘላለም ከሱ ጋር ለመኖር ነው። የት ነው የምንኖረው? መጽሐፍ ቅዱስ ምን ይላል እስቲ? ዮሐንስ ወንጌል ምዕራፍ 14ን እንመልከት። በምድር ነው የሚለው አይደለም። የሺህ ዓመት መንግስት በምድር ላይ እንዳለ እናውቃለን። ይሄ ምንም ሁላችንም የሚያከራክረን አይደለም። ነገር ግን ዘላለም ደግሞ የምንኖርበት በእግዚአብሔር ቤት እግዚአብሔር ባዘጋጀልን በሰማያዊ ስፍራ እንደሆነ ደግሞ ልንረዳ ያስፈልጋል እላለሁ። እንግዲህ ይህንን ጉዳይ የተናገረው ጌታ ኢየሱስ ክርስቶስ በየጊዜው ይሄዳለሁ ሲል ልባቸው ስለታወከ፣ ልባቸው ስለተጨነቀ የተዘጋጀላቸውን ተስፋ ይነግራቸዋል። እንደዚህ ብሎ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባላልኳችሁም ነበር። ስፍራን አዘጋጅላችሁ ዘንድ ይሄዳለሁ። የት ነው የሚያዘጋጅልን ስፍራ? ለምንስ መሄድ አስፈለገው? ስፍራን የሚያዘጋጅልን ከሆነ እዚሁ ለምን አያዘጋጅልንም? ለምን እዚሁ እንደዳንን እዚሁ ለምን አንለወጥ? ንጥቀት ከሌለ ተመልከቱ፣ ከእርሱ ጋር ለዘላለም የምንኖር ካልሆነ እዚሁ ምድር ላይ ከሆነ የሚዘጋጀው እዚህ ምድር ላይ ለምን አያዘጋጅልንም? ነገር ግን መጽሐፍ ቅዱሳችን የሚለው በአባቴ ቤት ብዙ መኖሪያ አለ፣ እንዲሁም
ባልኋችሁ እንዲህስ ባይሆን ባላልኳችሁም ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራን ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ መጣና ወደ እኔ እወስዳችኋለሁ ይላል። ይሄ ቁልፍ ትምህርት ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያስተማረው ትምህርት ነው። ከአንደበቱ የወጣ ቃል ነው። ስፍራ አለ ማለት ነው። የተዘጋጀ ስፍራ አለ። ወደ እኔ ምን አደርጋችኋለሁ? እወስዳችኋለሁ፣ እመጣለሁ። ተመልሼ ደግሞ ምን አደርጋችኋለሁ? እወስዳችኋለሁ። ይህንን ማላደርግ ቢሆን ባላልኳችሁም ነበር፣ ባልነገርኳችሁም ነበር። ለዚህ ነው ተሰሎንቄ ላይ ተስፋ እንደሌላቸው እንደ ሌሎች አትሁኑ የሚለው። የኛ ተስፋ ምድራዊና በምድር ላይ አይደለም። ነገር ግን ከጌታችን ከኢየሱስ ክርስቶስ ጋር ለዘላለም እርሱ ባለበት አብ ባለበት እንኖር ዘንድ ነው የተሰጠን ተስፋ። ይሄ ተስፋ ደግሞ የማይለወጥ የማይበሰብስ ዘላለማዊ ተስፋ እንደሆነ ልናውቅ ያስፈልጋል እላለሁ። ምክንያቱም ይሄ ተስፋ ስላለን ነው በምድር ላይ ያለ ነው። በክርስቶስ የማመናችን ምስጢር እንጀራና ወጣችንን ልናሻሽል ሳይሆን የተዘጋጀልን የዘላለም መኖሪያና የዘላለም ቤት ስላለ ነው። ከዚህ አካል ውስጥ ወጥተን የሚበሰብሰው የማይበሰብሰው ለብሶ ለዘላለም ከእሱ ጋር እንድንኖር እግዚአብሔር አምላክ ስለፈለገ ነው። ስለዚህ ተሰሎንቄ 17 ላይ እንነጠቃለን ነው የሚለው። እንነጠቃለን እንዲሁም ሁልጊዜ ከጌታ ጋር እንሆናለን ብሎ በግልጽ አማርኛ ነው የሚነግረን። ይሄ በደንብ ልንረዳና ልናውቅ ልንገነዘብ ያስፈልጋል። በተለይ ደግሞ ሐዋርያ ሥራ ላይ ሄደን ስንመለከት እንደዚህ ይላል። ሐዋርያ ሥራ ምዕራፍ 1 ቁጥር 9 ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰወረው፣ ተቀበላቸው። እርሱም ሲሄዱ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ደግሞ ምን ያደርጋል? ይመጣል። እመጣለሁ፣ ወስዳችኋለሁ ብሏል። ይመጣል። ምክንያቱም የሚመጣው እኔና እናንተን ለመውሰድ እንደሆነ ልናውቅ ያስፈልጋል። ሲመጣ የሞቱትን አንቀድምም፣ እነሱ ይቀድሙናል። በመነሳት በመነጠቅም እነሱ ይቀድሙናል። ከነሱ በኋላ ደግሞ እኛ እንከተላለን። የማይበሰብሰውን አካል ለብሰን ከቅጽበታይ እንነጠቃለን። በደመና ከእርሱ ጋር እንሆናለን። ይሄ ደግሞ መጽሐፍ ቅዱስ በተለያየ ቦታ ላይ እንደሚነግረን የመጨረሻው ዘመን እንግዲህ ብዙ ስኮላሮች የሚናገሩት ለሁለት የተከፈለ ነው። አንዳንዱ ንጥቀት መጀመሪያ ነው ይላል። ሁለተኛው ንጥቀት መሀል ላይ 3 ዓመት ከ6 ወሩ አውሬው ከነገሰ በኋላ ይላል። ሶስተኛው ንጥቀት ከመከራ በኋላ ነው የሚለው። ነገር ግን ብዙዎች የሚስማሙበትን እኔም የምስማማበት ንጥቀት መጀመሪያ ነው። 3 ዓመት ከ6 ወር በደመና ከእርሱ ጋር ከሆነ በኋላ በአርሜ ጌዴዎን ጦርነት ጊዜ ዓለም ተሰብስቦ የእስራኤል ድንዛዜ ከለቀቀ በኋላ እስራኤላውያን በመቅደሱ ያለው መሲህ እንዳልሆነ እውነተኛው መሲህ እንዳልሆነ ካወቁ በኋላ ሐሰተኛው እንደሆነ ሲገባቸው በዛን ጊዜ ታላቅ መከራ በእነርሱ ላይ በሚታወጅበት ሰዓት 144 ሺዎቹ ለወንጌል በሚወጡበት ሰዓት መጽሐፍ ቅዱስ እንደሚነግረን በዛን ጊዜ ጌታ ኢየሱስ ክርስቶስ ጋር ከላይ ከደመና
ወደ ምድር እንመጣና በአፍ ውስጥ ትንፋስ አጥፍቶ የ1000 ዓመት መንግስት በምድር እንደሚጀመርና ሰይጣንም ለ1000 ዓመት እንደሚታሰር መጽሐፍ ቅዱስ በግልጽ ይነግረናል። ዛሬ የሐሰት አስተማሪዎች ከሚያደርጓቸው ትልቁ ቅዱሳን እንዲዘናጉ፣ ትጥቃቸውን እንዲፈቱ፣ ተስፋ እንደሌላቸው እንዲቆጥሩ፣ ይመጣል የሚለውን ነገር እንዳይጠባበቁ፣ ንጥቀት የለም፣ እንደዚህ አይነት ነገር የለም እያሉ የራሳቸውን ማስረጃ እያቀረቡ፣ አንዳንዶችም ከኤአይ ማስረጃ እያቀረቡ፣ ኤአይ አርቲፊሻል ኢንተለጀንስ እኮ ባለፈው ነግረናቸዋል። ትልቁ ዓላማው ግቡ ወዴት እንደሆነ ነግረናቸዋል። እርሱን እንደ መረጃ መጠቀም እንደሌለብን አሁንም ላሳስብ ወዳለሁ። መጽሐፍ ቅዱስ እየተጻፈልን ነው። በአርቲፊሻል ኢንተለጀንስ ሰባኪዎች እየተዘጋጁልን ነው። የሮቦት ሰባኪዎች ተመልከቱ። ነገ ኢየሱስ የሚባል የለም፣ ኢየሱስ ማለት ይሄ ነው ብሎ አውሬውን ሊያመለክቱን እንደሚችሉ መዘንጋት የለብንም። ላፍታ በእንደዚህ አይነት ትምህርቶች መወሰድና መታለል የለብንም። ሶሻል ሚዲያ ላይ ሲዘዋወሩ ስንመለከት እንደነግጣለን። ምክንያቱም ሴጣን ዘርን ነው የሚዘራው። ያ ዘር ደግሞ በሰው ልብ ውስጥ ከተተከለ በኋላ ለመንቀል ይከብዳል። ስለዚህ መሪዎች፣ የቤተ ክርስቲያን አገልጋዮች በጣም ጥንቃቄ ልናደርግ ይገባል ማለት እወዳለሁ። ምክንያቱም መጽሐፍ ቅዱሳችን እውነት ስለሆነና ይህንን እውነት የሆነውን የእግዚአብሔርን እውነት ወደኋላ ቸል ማለት እንደሌለብን ለመመልከት እንሞክራለን። ስለዚህ አንደኛ ቆሮንቶስ 15 51 52 ላይ እንደውም እዚህ ቦታ ላይ በጣም ከሚገርመኝ ጳውሎስ ትንሣኤ ሙታን ከሌለ ታዲያ የኔ ወንጌል መስበክ ምን ይጠቅማል ይላል። እንግዲህ ዘላለም ከሌለ ምን ይጠቅመናል? መንግስተ ሰማያት ብለን የምንለው እዚህ ምድር ላይ ነው እንዴ? መንግስተ ሰማያት መንግስተ ትምጣ የምንለው እኮ እንድንነጠቅ ነው። ከእርሱ ጋር ለመኖር እኮ ነው። እዚህ ምድር ላይ ነው እንዴ? አይመስለኝም። አልተጻፈምም፣ አይልምም። ምክንያቱም ዮሐንስ 14 የሚነግረን ቤት ሊያዘጋጅልን ሄዷል። መንግስት ትምጣ በሉ ሲል እግዚአብሔር መንግስት በእርግጥ አዎ ከእኛ ጋር አለች። ነገር ግን በሙላት እንድትገለጥ የምንፈልገው በሙላት እንዲሆን የሚፈልገው ከዚህ አካል ውስጥ ወጥተን በመንግስቱ ለዘላለም መኖር የምንፈልገው እኮ ከዚህ መጥቶ እንዲወስደን ስለምንፈልግ እኮ ነው። እንዲወስደን ስለምንፈልግ እኮ ነው እንጂ ሌላ አይደለም። ይህንን በደንብ ልናስብ ልንመለከት ያስፈልጋል። ብዙ ጊዜ ሰዎች ማዕረግ ስላላቸው ወይም እውቅና ስላላቸው ትክክል ናቸው ማለት አይደለም። እንደውም ሴጣን ከሚጠቀምባቸው መንገዶች አንዱ እውቅና አለን በሚሉ ትክክል ናቸው ተብሎ በሚታሰቡ ሰዎች አማካኝነት ይጠቀማል። ለምሳሌ ጌታ ኢየሱስ ክርስቶስን ወደ መስቀል ሞት ለመውሰድ የሆነ ቀያፋን አልተጠቀምም። የተጠቀመው ይሁዳን ነው። በይሁዳ ሐሳብ አስገባበት ይላል። ይሁዳ ደግሞ የት ነው ያለው? ስለ ክርስቶስ በቅርብ የሚያውቅ። ለዚህ ነው እኮ እነሱን በገንዘብ የገዙት። በቅርብ ኢየሱስን ስለሚያውቅ አጠገቡ ስላለ እርሱን በማወቃቸው ገብቷል። እሱም በሱ መንገድ ነው ተጠቅመው ክርስቶስን ወደ መስቀል ሞት ይዘውት የሄዱት። አንዳንድ ጊዜ እኛ ሀገር ያለ መፈተሻል ታዋቂ ነው ከተባለ በቃ እሱ ከጮኸ ልክ ነው ብለን የማመን ጉዳይ አለ። ደግሞ ከውጭ ከሆኑማ ይብስብናል። ይሄ ልክ አይደለም። መመርመር ያስፈልገናል። መጠየቅ ያስፈልገናል። ሶርሱን ማወቅ ያስፈልገናል። ምንጩ ከየት ነው ብለን መጠየቅ ማረጋገጥ ያስፈልገናል። ስለዚህ ነው እዚህ አንደኛ ቆሮንቶስ 15 51 52 ላይ ምን ይላል? እነሆ አንድ ምስጢር እነግራችኋለሁ፣ ሁላችንም አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከቱ ይነፋል፣ መተንም የማይበሰብሰውን ሙታንም የማይበሰብሰውን ሆነው ይነሳሉ፣ እኛም እንለወጣለን ይላል። እንለወጣለን፣ እንነጠቃለን። ተመልከቱ፣ ተጓዳኝነት
ያላቸው ናቸው ቃላቶቹ። ስለዚህ ነው ቁጥር 18 ላይ ስለዚህ እርስ በራሳቸው በዚህ ቃል ምን አድርጉ? ተጽናኑ። እንጽናናበት ዘንድ የተሰጠን ቃል ይሄ ነው። በዚህ ቃል ምን አድርጉ? ተጽናኑ። ተጽናኑ። ምክንያቱም በመጨረሻው ዘመን በመጨረሻው ሰዓት አንዳንዶች ይላል እኮ የሐሰት ትምህርት፣ የስህተት ትምህርት፣ ውሸትን አዝለው ይመጣሉ። እንደውም ጠንከር ሲያደርገው አንዳንዶች እኔ ክርስቶስ ነኝ ብለው ይመጣሉ ይለናል። ከዚህ ነው ልንጠበቅ የሚገባል። ከዚህ ነው መንጋችንን መሪዎች መንጋችሁን መጠበቅ አለባችሁ። ታዋቂ ነው ስለተባለ ብቻ መድረክ አይሰጥም። ዝና አለው ስለተባለ ተምሯል ስለተባለ መድረክ አይሰጥም። ምክንያቱም እናንተ በብዙ ዓመት የገነባችሁትን ቸርች በአንዲት ቃል አንድ ሰከንድ አንድ ደቂቃ ባልሞላ መድረክ ላይ ቆሞ ሊያፈርሰው ይችላል። ይሄ ጥንቃቄ ሊደረግ በዚህ በመጨረሻው ዘመን ደግሞ ማስረጃዎቻችን መጽሐፍ ቅዱስ ብቻ እንጂ ሌሎች የቴክኖሎጂ መሳሪያዎች ገና ብዙ ችግር ሊያመጡ እንደሚችሉ ከመጽሐፍ ቅዱስና ከእምነት አንጻር ዓለም ወደ ሰርኩላር እያመራች አንድ እምነት፣ አንድ ገንዘብ፣ አንድ የፖለቲካ ስርዓት ወደሚለው እየሄደች እንደሆነ መዘንጋት የለበትም ለማለት እወዳለሁ። እንግዲህ ተመልካቾቻችን ለዛሬ ያዘጋጀውላችሁ ይህንን ይመስል ነበረ። እንግዲህ ይህንን መልእክት ለብዙዎች እንድታጋሩ፣ ሼር እንድታደርጉ፣ ላይክ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ይህ ብቻ አይደለም፣ ደግሞም አገልግሎታችን እንዲጠነክር ይበልጥ እንድንበረታታ በሚያስፈልጉን ነገሮች ደግሞ የተሟላ የሆነ አገልግሎት መስጠት እንድንችል የጌታ ጸጋ በረዳችሁ መጠን በግዳጅ አይደለም። ምክንያቱም በዚህ ዘመን ብዙዎች ኪስ ገብተው እስከ መውሰድ የሚደርሱ አሉ በሚጣፍጡ ቃላቶች። እኛ ያንን መጠቀም አንፈልግም። ምክንያቱም እናንተ ማቹር እንደሆናችሁ እናውቃለን። ስለዚህ እግዚአብሔር በረዳችሁና ባገዛችሁ መጠን አገልግሎታችንን ስክሪኑ ላይ ባለው አካውንት፣ የንግድ ባንክ አካውንት እንድትደግፉን፣ አብራችሁን እንድትቆሙ፣ አብራችሁን ደግሞ በገንዘባችሁ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ለሁላችን ይሁን። ሳምንቱን በሰላም ጠብቆ ደግሞ ጌታ የሚቀጥለው ሳምንት ያገናኘን። ተባረኩልኝ። ሻሎም